ቆይ እኮ ትናንትና እንደነገርሽን ቤሩት ሀገር የ20 ዓመት ኖር ያለሁኝ የሶስት ልጆች እናት ነኝ። የወለድኩት ደግሞ ከአንድ ሌባኒስ ነው። እንደ ባልና ሚስት 20 ዓመት። ስንት ዓመት ነው አብራችሁ አንድ ቤት የኖራችሁት? ከሱ ከልጆች አባት ጋራ 13 ዓመቴ። ኦኬ 13 ዓመት አብራችሁ አንድ ቤት ኖራችሁ እና አሁን ደግሞ እሱ ባንቺ ላይ ሌላ የራሱን የሀገሩን ዜጋ አግብቶ አንቺን እንዳባረረሽ ነው የነገርሽን። ኦኬ ከዛ ከገጠር ወጣሁት። ከጦርነቱ በፊት ነው እንግዲህ ወጣሁት። ያውቃሉ ቤሩት ያሉ ስሪፋ የሚባል ሱር ስሪፋ የሚባል እና ፈትቼ በሼክ ነው የፈታሁት። እና ከዛ ለአንድ ወር ሳይዳ የሚባል ተቀመጥኩት፣ ልጆች ተባብሮኝ ማለት ነው። ከዛ ደግሞ ወደ ጁኒ እና ገባው ስራ ምናምን ተገኘልኝ እና እምዬንም ልጅቱን የመጨረሻውን ማለት ነው እና እሷን ማለት ነው። እሷንም አማርኛ ትችላለች? አትችልም። ኦኬ አረብኛ ነው የምታወራው? እሺ። እና እዛ ጁኒ ሰው ጋር ተጠግቼ 3 ዓመት ያ ቦታ እየሰራሁት እያለሁት እና ልጅቱንም እያስተማርኩት ስራዬን በውጭም እየሰራሁት ነው። እንግዲህ ባንክ ቤት ጽዳት ነበር የምትሰሪው? ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ውሽግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ። ሚስቱ ምንድነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሺያ? አይ ሃይማኖቷ ሳይሆን ዜግነቷ ምንድነው? ዜግነቷ የእሱ ሀገር የሊባኖስ ዘር ናት። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ እና ሰሚ አጣሁት። በቃ ሞከርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠል ምንም ችግር የለውም። እኔ አገር ቤት ቅርስ ምንም የለኝም ብታይ፣ ምንም እንግዲህ ቤሩት ላይ እንግዲህ 20 ዓመት ሊይዝ ማዛ ላይ ነው እንግዲህ 20 ዓመት የሚጨርሰው። ምንም ብታይ አሁንም ከልጆች ያልሆንኩትም ሌሎቻቸው እንዲማሩ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለም? በሰላም ሰዓት አሁን አንቺ ልብናን ያግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ይወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የሁላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጭቼ ነው እንግዲህ አሁን በቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ፣ እሷን ሸጥኩት ነው የቤት ኪራይ የከፈልኩት። ቤሩት ያሉት አበሾች አያውቁም ይሄን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም? እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩት።